ጠዋት ስትነሱ መጀመሪያ የምትፈልጉት ቁርስ ሳይሆን አንቲ አሲድ ወይም የጨጓራ ኪኒን ከሆነ ብቻችሁን አይደላችሁም። ብዙዎቻችን የጨጓራ ህመም የህይወቴ አካል ነው፣ መቼም አይለቀኝም ብለን ተስፋ ቆርጠን ይሆናል። በዚህ ቪዲዮ የጨጓራ ህመምን ከስር መሰረቱ ነቅለን የምንጥልበትን ሳይንሳዊና ተፈጥሯዊ መንገድ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ የምሽት ልማድ ህይወታችሁን ሊቀይር ይችላል። ጋስትራይተስ ምንድነው? ጋስትራይተስ ማለት በራሱ በሽታ አይደለም። የጨጓራ አሲድ ሚዛኑን ሲስት የሚፈጠር የጩኸት ድምፅ ነው። ጨጓራችን በተፈጥሮ ምግብ ለመፍጨት የሚረዳ ጠንካራ አሲድ ያመነጫል። ይህ አሲድ ብረትን እንኳ ሊያቀልጥ የሚችል አቅም አለው። ታዲያ ጨጓራችን ራሱን እንዳያቃጥል የሚከላከልበት የሙከስ ሽፋን አለው። ችግሩ የሚጀምረው ይህ ሽፋን ሲሳሳ ወይም አሲዱ በብዛት ተመርቶ ወደ ላይ ወደ ምግብ ቧንቧችን ሲፈስ ነው። ያኔ ነው እንግዲህ በደረት አካባቢ እሳት የሚለኮሰው። ቃር፣ መንፋት፣ ግሳት፣ እነዚህ ሁሉ የጨጓራችሁ የድረሱልኝ ጥሪዎች ናቸው። መንስኤዎቹ ምንድናቸው ብለን እንጠይቅ። ብዙዎቻችን ሐኪም ጋር ስንሄድ ምን እንውሰድ እንላለን እንጂ ለምን አመመኝ ብለን አንጠይቅም። እስኪ እውነቱን እንነጋገር። የሰዓት መዛባት። ጨጓራችሁ ልክ እንደ ሰራተኛ ነው። ጠዋት 2 ሰዓት ምግብ ይጠይቃል። እናንተ ግን 6 ሰዓት ላይ ከሰጣችሁት ያ ሁሉ ሰዓት አሲዱ ጨጓራችሁን ሲልጠው ይቆያል። የምሽት አመጋገብ ችግርም አለ። ከምሽቱ 4 ሰዓት ላይ በቅመም የተዘጋጀ ምግብ በልቶ ወዲያው ለጥ ብሎ መተኛት። ይህ ማለት አሲዱን በነፃነት ወደ ምግብ ቧንቧ ግባ ብሎ መጋበዝ ነው። ሌላኛው ጭንቀት በጨጓራና በአንጎል መካከል ያለውን ግንኙነት ያስተጓጉላል። ስትጨነቁ ጨጓራችሁ ስራውን ያቆማል። አሲድ ማምረት ግን አያቆምም። ወገኖቼ፣ አይደለም ሰውነት ማሽንም ቢሆን ጥገና ያስፈልገዋል። ያለ እረፍት ቡናና ቅባት የበዛበት ምግብ እየጨመርንበት እንዴት ሰላም ይሰጠናል? ከጨጓራ ህመም ጋር በተያያዘ መቼ ነው በጣም መስጋት ያለብን? ይህ ክፍል በጣም ወሳኝ ነው። ሁሉንም ነገር ጨጓራ ነው ብለን ችላ ማለት የለብንም። የሚከተሉት ምልክቶች ካሉባችሁ ግን የቤት ውስጥ መፍትሄ መፈለግ አቁማችሁ በፍጥነት ሐኪም ጋር መሄድ አለባችሁ። ያለምንም ምክንያት ክብደት መቀነስ፣ ምግብ ለመዋጥ መቸገር ወይንም የመታነቅ ስሜት ካለ፣ ጥቁር ሰገራ መውጣት ወይም ደም የቀላቀለ ትውከት፣ ከእንቅልፍ የሚቀሰቅስ ከባድ የሆድ ህመም ካለ፣ እነዚህ ምልክቶች ከቀላል ጨጓራ አልፈው ሌሎች እንደ ቁስለት ወይንም አልሰር ወይም ከዚያ በላይ ያሉ ችግሮች ምልክት ሊሆኑ ይችላሉ። የጨጓራን ህመም በዘላቂነት ቻው ለማለት እነዚህን 5 ህጎች ተግባራዊ አድርጎ። አንደኛው የ2 ሰዓት ህግ። ከእራት በኋላ ወዲያው መተኛት ክልክል ነው። ቢያንስ 2 ወይም 3 ሰዓት ቆይታችሁ ተኙ። ይህ ካልሆነ ግን የስበት ህግ አሲዱን ወደ ላይ ይገፋዋል። እስኪ ያስቡት፣ አንድ በውሃ የተሞላ ጠርሙስ ክዳኑ ሳይገጥም ጋደም ቢል ምን ሊሆን ይችላል? ውሃው ይፈሳል። የኛም ሆድ ልክ እንደዚሁ ነው። ምግብ እንደበላን ወዲያው ስንተኛ በሆዳችንና በምግብ ቧንቧችን መካከል ያለው በር ወይንም ስፊንክተር ተብሎ የሚጠራው ጫና ይበዛበታል። በዚህ ጊዜ የስበት ህግ ወይንም ግራቪቲ ስራውን ይጀምራል። ያ መርዛማ አሲድ ወደ ላይ ወደ ደረታችን ይወጣል። ለዚህ ነው ሌሊት በቃር የምትሰቃዩት። ስለዚህ ህጉ ቢቻል ከምሽቱ ከ2 ሰዓት በፊት ከተመገባችሁ እስከ 4 ሰዓት ወይም 5 ሰዓት ድረስ ቁጭ ማለት አለባችሁ። በዚህ መሃል ቤቱን ማጽዳት፣ መጽሐፍ ማንበብ ወይም ቀስ ብሎ ወዲያ ወዲህ ማለት ይቻላል። ጥቅሙ ይህ ቆይታ ጨጓራችሁ ምግቡን ወደ ታችኛው አንጀት እንዲገፋው እድል ይሰጠዋል። ሁለተኛ፣ የጠዋት ጸጥታ። በባዶ ሆድ ቡና ወይም ሻይ መጠጣት በአሲድ እሳት ላይ ነዳጅ እንደማርከፍከፍ ነው። መጀመሪያ ከተቻለ ውሃ መጠጣት ወይም ቀለል ያለ ቁርስ ቅመሱ። እስኪ አንድ እውነታ ልንገራችሁ። ብዙዎቻችን ጠዋት አይናችን ገና ከመግለጣችን 1 ሲኒ ቡና ካልጠጣው መንቃት አልችልም እንላለን። ግን ምን ስህተት እየፈጸምን እንደሆነ ያውቃሉ? ሌሊቱ ሙሉ ጨጓራችሁ ባዶ ሆኖ አሲድ ሲያመነጭ ነው ያደረው። ያንን የተራበና የተላጠ ጨጓራ ገና በጠዋቱ በከባድ ካፌን እና አሲድ እንዴት አይቆስል? እንዴትስ አያቃጥላችሁ?
ይህንን ለማስተካከል የጠዋት ጸጥታ ወይንም እረፍት ያስፈልጋል። እንዴት መሰላችሁ? ገና እንደተነሳችሁ ለብ ያለ ውሃ ጠጡ። ይህ ውሃ የሌሊቱን አሲድ አጥቦ ያወርደዋል፣ ጨጓራችሁንም ለስራ ያነቃቀዋል። ቡና መጠጣት የግድ ከሆነባችሁ ቢያንስ 1-2 ጉርሻ ዳቦ ወይንም ቀላል ነገር ቅመሱ። ለጨጓራችሁ መከላከያ ይሆነዋል። ውጤቱ በአሲድ መቃጠላችሁን ስታቆሙ ጨጓራችሁ ራሱን የመጠገን ወይንም ሰልፍ ሂሊንግ ተፈጥሯዊ ስራውን ይጀምራል። ሶስተኛው ትንሽና ብዙ ጊዜ መመገብ። ሆድን በአንድ ጊዜ ሞልቶ መወጠር ለጨጓራ ስራ ያበዛበታል። በትንሹ ደጋግሞ መመገብ ይመከራል። እስኪ አንድ ጥያቄ ልጠይቃችሁ። ለአንድ ትንሽ ማሽን አቅሙ የማይችለውን ከባድ ጭነት በአንዴ ብትጭኑበት ምን ይሆናል? ያ ማሽን ስራውን ያቆማል፣ እንዲሁም ይቃጠላል። የእኛም ጨጓራ ልክ እንደዚሁ ነው። ብዙዎቻችን ቀን ሙሉ ተርበን እንውላለን። ማታ ላይ የቀኑን ካሳ ለመመለስ ያገኘነውን ሁሉ በአንዴ እንመገባለን። ያኔ ጨጓራችሁ ይጨነቃል። ያንን ሁሉ ምግብ ለመፍጨት ከልክ በላይ አሲድ ማመንጨት ይጀምራል። ሆዴን ነፋኝ፣ አቃጠለኝ፣ ከበደኝ የምንለው ስሜት መንስኤው ይሄ ነው። መፍትሄው ግን በጣም ቀላል ነው። ጥቂት ግን ደጋግመን መመገብ። ለምሳሌ በአንዴ 3 ቁርጥ እንጀራ ከመብላት አንዷን ቁርጥ አሁን ሌላኛውን ደግሞ ከ3 ሰዓት በኋላ ብትመገቡ ጨጓራችሁ በቀላል ይፈጫል። ጥቅሙ ለጨጓራችሁ የእረፍት ጊዜ ያገኛል። አሲዱም በልክ ስለሚመነጭ ቃር አይፈጠርም። ሆዳችሁን 100% አትሙሉት። ለትንፋሽና ለውሃ የሚሆን ክፍት ቦታ ተውለት። ልክ እንደ ነቢዩ ወይም እንደ ጥንት ጠቢባን ምክር ሲርብህ ብላ ሳትጠግብ ተነሳ የሚለው መርህ ለጨጓራ ፈውስ ትልቁ ጥበብ ነው። አሁን ደግሞ ወደ አራተኛውና እጅግ ቀላል ወደ ሆነው ሚስጥር እንለፍ። ይህ ሚስጥር የእግር ጉዞ ይባላል። ብዙዎቻችን ከበላው በኋላ ድክም ይለኛል፣ ትንሽ ጋደም ልበል እንላለን። ይህ ጋደም ማለት ነው ለጨጓራ ትልቁ ጠላት። ለምን መሰላችሁ? ምግብ እንደበላችሁ ስትቀመጡ ወይም ስትተኙ የምግብ መፈጨት ሂደት ይዘገያል። ሆዳችሁ ውስጥ ያለው ምግብ ልክ እንደ ቆመ ውሃ መብላላት እና ጋዝ መፍጠር ይጀምራል። ለዚህ ነው ከበላችሁ በኋላ ቢያንስ ለ15 ደቂቃ ብቻ ዝግ ያለ የእግር ጉዞ እንድታደርጉ የመመክራችሁ። በረንዳ ላይ፣ ግቢ ውስጥ ወይም ቤት ውስጥ ወዲያ ወዲህ ማለት በቂ ነው። ጥቅሙም እንቅስቃሴ ስታደርጉ የሆዳችሁ ጡንቻዎች ይነቃቃሉ። ይህ ደግሞ ምግቡ በቶሎ ወደ ታችኛው የአንጀት ክፍል እንዲወርድ ይረዳዋል። የጋዝ መፍትሄም አለው። ያንን የሚያስጨነቃችሁን ጋዝና መንፋት የእግር ጉዞ ማድረግ እንደ መድኃኒት ያጠፋላችኋል። ከዛሬ ጀምሮ እራት እንደበላችሁ ስልካችሁን ይዛችሁ ሶፋ ላይ አትቀመጡ። ይልቁንም ስልካችሁን አስቀምጡና ለ15 ደቂቃ ለራሳችሁ ጤና እንቅስቃሴ አድርጉ። ጨጓራችሁ በቃር ፈንታ ሰላም ይሰጣችኋል። አሁን ደግሞ ወደ አምስተኛውና ብዙዎቻችን ወደሚያከራክረው ነጥብ እንምጣ። ውሃ ሕይወት ነው ይባላል። ልክ ነው። ነገር ግን በምግብ ሰዓት ውሃን የምንጠቀምበት መንገድ ለጨጓራችን ሕይወት ወይም ስቃይ ሊሆን ይችላል። እስኪ ያስቡት፣ ጨጓራችሁ ምግብን ለመፍጨት ኃይለኛ አሲድ እያዘጋጀ ነው። ልክ ምግቡ ሲገባ ያ አሲድ ስራውን ሊጀምር ሲል እናንተ 2 ትልቅ ብርጭቆ ቀዝቃዛ ውሃ በላዩ ላይ ትጠጡበታላችሁ። ያኔ ያ ምግብ የሚፈጭበት አሲድ ይበረዛል ወይንም ዳይሉት ይሆናል። አሲዱ ሲበረዝ ደግሞ ምግቡ በሰዓቱ አይፈጭም፣ በሆዳችሁ ውስጥ ይቀመጣል። ይህም ለቃር፣ ለጋዝና ለሆድ መንፋት ዋነኛው ምክንያት ይሆናል። ስለዚህ የውሃ ጥበብ የምንለው እንዲህ ነው። ከምግብ 30 ደቂቃ በፊት 1 ብርጭቆ ውሃ ጠጡ። ይህ ጨጓራችሁን ያጥበዋል፣ ለምግብም ዝግጁ ያደርገዋል። በምግብ መሃል ውሃ አታብዙ። ምግቡ እንዲወርድላችሁ ብቻ ጥቂት ጠብታዎችን ተጠቀሙ። ሆዳችሁን በውሃ አትሙሉ። ከምግብ 30 ደቂቃ በኋላ ምግቡ በራሱ አሲድ ተፈጭቶ መጠናቀቂያው ላይ ሲደርስ ያኔ በደንብ ውሃ ጠጡ። ይህም የቀረውን ቆሻሻ ጠርጎ ለማውረድ ይረዳል። ይህንን ቀላል ልማድ ለ3 ቀን ብቻ ሞክሩት። ያ የሚያስቸግራችሁ የሆድ መንፋት እንዴት ድምጥ ማጡ እንደሚጠፋ ትታዘባላችሁ። ውድ የቻናላችን ቤተሰቦች፣ ጤና ምርጫ እንጂ እድል አይደለም። ዛሬ የምታደርጉት ትንሽ የአኗኗር ለውጥ ነገ ከከባድ ስቃይ
ያድናችኋል። የዛሬው ጥያቄ ከላይ ከጠቀስኳቸው ስህተቶች ውስጥ እናንተን በብዛት የሚያስቸግራችሁ የትኛው ነው? እኔ በግሌ በምሽት መመገብ ፈተና ይሆንብኝ ነበር። እናንተስ? ኮሜንት ላይ አጋሩን። ጤናችሁ በስቶ ህመማችሁ ቀንሶ እንድትኖሩ እመኛለሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። መረጃው ለሌሎችም እንዲተርፍ ሼር አድርጉት። በሌላ ጠቃሚ የጤና ትምህርት እስክንገናኝ ጤናማ ሆናችሁ ቆዩን።